እንቺ ደግሞ የምትመለከታት የብር ጉትቻ ናት ማለት ነው። 1 ግራም 1000 ብር ናት ማለት ነው። ወዳች ቢስሚላ ስታምር ማለት ነው። ልጅ ላይ በተለይ በጣም የምታምረው ቅልል ያለች ናት። እንደዚህ ጆሮ የህፃን ልጅ ጆሮም አትጎትትም ማለት ነው። 1 ግራም 1000 ብር ነው የተገዛችው ማለት ነው። ያት ቅልል ያለች ናት እንደምትመለከታት። በተለይ ልሙጥ ነው የጆሮ ጉትቻ ያለው ብር። እቺ ደግሞ የስጦታ መስጫዋ ናት ማለት ነው። እንደዛ አድርጌ ስራ አድርጋታለሁ እንዳትወርቅባቸው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱህ። ተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሰላም ናችሁ? አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬ የአንድ ትዕዛዝ ሸኝቻለሁ ማለት ነው። እያንዳንዱ አሳያችኋለሁ ማለት ነው። ይሄ የ7 አመት የ5 አመት ልጅ ቱታ ነው። በነገራችን ላይ ለክረም በጣም ወፍር ነው። ኦሪጂናል ናቸው። 3000 ብር 3000 ምን ይመስላል? ደግሞ ኮፍያ አላት። በጣም የሚያማምሩ ናቸው። በጣም ነው የሚያማምሩት። ዋጋቸው በነገራችን ላይ አንድ አይነት ነው። የ7 አመት ሁለቱ ደግሞ የ5 አመት ማለት ነው። እቺ ደግሞ የ5 አመት ልጅ ሻር የሚማር ስታምር እንዴት ነው ታታረ ታናታ በነገራችን ላይ ኳሊቲ ናት። እቺ 500 ብር ነው የተገዛችው። እቺ የሴት ናት። የሴት ፎጣ ለልጅ ለትልቅ ተያያዥ ነገር እንዳያችኋት ናት። ለትልቅ ይሄ ደግሞ ለወጣቱ ልጅ ማለት ነው። በነጋት ላይ ዘለቄታ ያለው ልብስ ነው የገዛሁት እና ምክንያቱም ትንንሾቹ ትገዛ ያው ለዘንድሮ ብቻ ስለምትሆን ክረምቱ በጋ ነው ሊቆጣጣስ እነሱ የሚለበስ ነው። ያቻት ቅልጥፍ ያለች ናት። ወላሽ እንደምታወቅ በጣም ያለች ተረጣጣን አይታችኋታል። በቃች ናት። ትንሽ አነስ ናት። ይሄ ደግሞ ትልቅየው የአባቶቻችን ነው። ቁመት እንጀራ ሆኗል ማለት ነው ይመስላል። ይሄ 2500 ብር ነው። ክረምት ብቻ ይሄ ትልቅዬው የአባቶች ሻል እዚህ ደግሞ የነማማ ሽቲ አለ ከማአደሪያው ነው። ይሄ 1300 ብር ከነ አደረው ማለት ነው። ሽቲ ነው
እኔ ደግሞ ፑትስ ነው ፑትስ። እቺ የሴት ልጅ ናት 3700 የወንድ ነው 3700 ዋጋ አንድ አይነት ነገር ነው። ቁጥሩ የሶስት ቁጥሩ ልዩነት ነው ያደረኩት ማለት ነው። ይመስላል እዚህ ጋር ደግሞ ሻምፖ አለ። ቫዝሊን ኦሪጂናሉ የውጭ አለ። እዚህ ጋር ማበጠሪያ አለ። ይሄ ማበጠሪያ 50 ብር ነው። ይሄ 450 ብር ነው። ይሄ ደግሞ 500 ብር። ይሄ ደግሞ የልጅ ቀሚስ ናት። ነገራችን ላይ እያትስያቱ እጅጌ ሙሉ ነች። ብቻ መለከቷት። ከዛም ችንስር ታደርጉና እቺ ደግሞ ሻርባ አላት። ነገራችን ላይ አያችኋት ለልጅቱ የምትን ሻርባ አላት ራሱን የቻለ ማለት ነው። ከነ ሻርባ ይሄ 900 ብር። ምክንያቱም አንድ ቢጃማ ሙሉውን ገዝቼ ነው ያሰራሁት። ይቺ ደግሞ የእነሱ ሀቅ ናት። ከዚህ ላይ የተረፈች ቁራይ ስለሆነ ለውስጥ ጥምጣም ብትሆን ብዬ ያስኳት ማለት ነው። የሰው ሀቅ ሰው ነው። እቺ 900 ብር ናት። እዚህ ጋር ሙሉ ቢጃማውን ገዝቼ ነው ያሰራሁት። እዚህ ጋር እንደምትመለከቱት እዚህ ጋር ሻርባ አለች። እንደዚህ ነች። አያችኋት አይደለ? የኔ ቅመም ለብሳ እንደዚህ እንደምታምር እርግጠኛ ነው፣ አልጠራጠርም። እቺ ደግሞ እንደዚህ ናት። አታምርም? አንዷን ከፍ አንዷን ዝቅ አድርጌ ነው በነገራችን ላይ ያሰራሁላት። ምክንያቱም እያደገ ስለምትሄድ ቶሎ እንዳያጥራት ብዬ ማለት ነው። የኔ ሆናን እዛ ስትሆን ታየኝ። ይሄ እዚህ ጋር ከነሻርቦ እዚህ ደግሞ አቃዋ ስታርፍ ማለት ነው ሱሪ ያሰራሁላት። ሱሪ አያችኋት? የቢጃማ ሱሪ ማለት ነው። ነገሴ በጣም ቆንጆ ነው የቢጃማ ሱሪ እና ይሄ ከነ ቢጃማ ሱሪ ሻርፕ ሆነ ማለት ነው። ይሄ ዋጋው አንድ አይነት ነው። 900 ብር ነው የተሰራው ማለት ነው። እና ይሄ ይመስላል። የምትመለከቱት ደግሞ ፓንቶይ ናቸው። ቁምጣ በላቸው። እቺ አንድ፣ እቺ ሁለት፣ እቺ ሶስት ይመስላሉ። ይህ የልጅ የውስጥ ሱሪዎች ናቸው ማለት ነው። እቺ ደግሞ ታይት ናት። እቺን ትመስላለች። እቺም ታይት ናት። እንጂ የልጅ ታይትና የልጅ ፓንት ናቸው ማለት ነው። እንቺ ደግሞ የምትመለከታት የብር ጉትቻ ናት ማለት ነው። 1 ግራም 1000 ብር ናት ማለት ነው። ወዳች ቢስሚላ ስታምር ማለት ነው። ልጅ ላይ በተለይ በጣም የምታምረው ቅልል ያለች ናት። እንደዚህ ጆሮ የህፃን ልጅ ጆሮም አትጎትትም ማለት ነው። 1 ግራም 1000 ብር ነው የተገዛችው ማለት ነው። ያት ቅልል ያለች ናት እንደምትመለከታት። በተለይ ለሙጥ ነው የጆሮ ጉትቻ ያለው ብር። እቺ ደግሞ የስጦታ መስጫዋ ናት ማለት ነው። ለዛ አድርጌ ስራ አድርጋታለሁ እንዳትወርቅባቸው ማለት ነው። የምትመለከቱት 3 ኪሎ ስኳር ነው። ይሄ ደግሞ ቡና ነው። ይሄ ቡና ነው። ኪሎ 1350 ብር ነው። እዚህ ደግሞ እነዚህ ትንንሽዬ ጠጉር ጌጦች ናቸው። እዚህ ደግሞ 6 ፍሬ ማለት ነው። ላይፍ ቦይ 360 ብር። ይሄ ደግሞ ሊያ ቅባት ነው። ይሄ 650 ብር ነው። በጣም ቆንጆ ቅባት ነው ማለት ነው። ይሄ ዘይት ዋሂል ነው 1950። ይሄ ደግሞ ሩዝ በስመቲ ነው። ይሄ 5 ኪሎ ነው። በስመቲ ሩዝ 2450 ነው።
ኦሞ ሳሙና ነው። ይሄ ደግሞ ኦሞ ሳሙና እንትን ማለት ነው ዱቄቱ ማለት ነው። ይሄ 1450 ብር ነው። ይሄ ደግሞ መኮረኒ ቱቦ መኮረኒ ይባላል። ይሄ ኪሎ 200 ብር ነው። እዚህ ደግሞ ኦኬ ፓስታ አለ አንደኛው ማለት ነው። ኦኬ ፓስታ 10 ፍሬ ነው። 10ሩ 1350 ብር ነው ማለት ነው። ይሄን ይመስላል። ማዘዝ ለምትፈልጉ እዘዙ። በታማኝነት ታደርሳለሁ ማለት ነው። እንግዲህ ያው የምታቁኝም ታቁኛላችሁ። አዲስም ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ኢንሻአላህ ሁላችሁንም ትእዛዝ አደርሳለሁ ማለት ነው። አሁን ላይ ያው እያጠዳደፋችሁኝ ነው። በረጋችን ላይ ትንሽ ሶበር እያላችሁ የምታዙ ልጆች ማለት ነው። እና ይሄን ይመስላል የዛሬ ትእዛዜ ማለት ነው። ሁላችሁም እዘዙ። በያላችሁበት ቦታ አደርሳለሁኝ። ላይክ ሼር ሰብስክራይብ እያደረጋችሁ ለምታበረታቱኝ ሰላም አለይኩም ወራህመቱላሂ ወበረካቱ ላለሁኝ